ሰላም ውድ ቤተሰቦች እንዴት አደራችሁ? ሰላም አደራችሁ ወይ? ከኛ ጋር ሰላም አለን። የትናንቱን ቪዲዮ ሁላችሁም አይታችኋል። እንግዲህ ይሄን የመሰረ ፍቅረኛ ያላት ሄርሜላ እንዲህ የሚወድሽ እንዲህ የሚንሰፈሰፍልሽ እስቲ አወዳድሩት። ከዚህ ሌንጨጫምና ከዚህ ልጅ ማለት ነው። እውነቴን ነው የምልሽ፣ የሚገባሽ ይሄ ልጅ ነው። እኔ እውነቴን ነው የምልሽ ሄርሜላዬ፣ እሱን እርግፍ አልጋችሁ ትታችሁ ሁለታችሁም የራሳችሁን ኑሮ መኖር ነው። ይህን የመሰለ ልጅ እንግዲህ እየዘፈነላት ካላንቺ መኖር አልችልም እያለ እየዘፈነላት የኔ ቆንጆ እንዴት ነው የምታምሪው እያለ እየዘፈነላት የመጣውን ልጅ ትታ እዚህ ከዚህ እንትን ጋር ትለማመጣለች ማለት ነው። በነገራችን ላይ ማለት ነው እኔ እውነቱን ስነግራችሁ ማለት ነው የሄርሜላ 100 ሺህ እስከሚገባ ድረስ ነው ይሄ ሁሉ ስራ የሚሰላው እንጂ አብርሃም ይሄ እስከሚሞላ ድረስ ነው ጊዜ ስጡኝ ጊዜ ጠብቁኝ የሚለው እንጂ አብርሃም እና ሩታ አልተለያዩም፣ አብረው ነው ያሉት። እኔ እውነት መጨረሻ ላይ ታያላችሁ። አሁን ስድስት ምናምን ቀልቷል፣ 600 ነው ምናምን ቀልቷል የሄርሜላ ማለት ነው። መቼም ነገ ወይ ዛሬ ይሞላል። ስንት 99 ገብቷል ማለት ነው። 4000 ነው 400 ገብቷል እንደዚህ ማለት ነው። እና እንደዚህ ነው የሚቀረው። ወደ 400 ይሆን ወደ ምን ይሆን ይቀረዋል። እና ለዚህ ነው 400 ልጆች ተውኑ፣ ቶሎ ጠጋ በሉ፣ ላይክ ሰብሰብ አድርጎ ሄርሜላን ይሄ ድራማ እንዲጠናቀቅ ማለት ነው። እና ለዚህ ነው እንጂ ከትናንትና ወዳ ቆርጫለሁ እቃህን መተው ውሰድ ምናምን ብላ አሁን ደውሎ ዛሬ ይህንን ስራ እንሰራለን እንደዚህ ብለች ነው ቶሎ እንደዚህ በይ ተብላ ሄርሜላም ሩታም መጡ ማለት ነው። ከዛ እንደገና ደግሞ ብዙዬ ዘወል ብላ ደግሞ ተስማሙ ሁለታችሁም ማለት ጀመረች። እናንተ የእነሱን ድራማ ትወናቸውን ስላላወቃቸው ነው። ስለዚህ የሄርሜላ ትክክለኛው ፍቅረኛዋ ይሄ ነው ማለት ነው። በቃ እና ግማሾቻችሁ ልጅ አላት፣ የ4 ዓመት ልጅ ምናምን አላት። ኧረ ተው። እኔ ሄርሜላ ልጅ ያላት አይመስለኝም። እኔ እሱ እውነቱ ሲወጣ ልጄ ነች ብላ ስትቀበል ነው ማምነው እንጂ ሚዲያ ላይ ልጅ ያላት ምናምን የሚባለውን በምንም ነገር አላምንም ማለት ነው። መቼም አንድ ሰው ልጅ ቢኖራችሁ ይሄ በሚዲያ ላይ እየተወላ እንደዚህ እየተባለ እኔ እንትልም የሚባል አይመስለኝም። ልጅም ቢኖራት ምንም ችግር የለውም ማለት ነው። አብልሽም ልጅ አለው። ለማንኛውም ድራማቸው ይጠናቀቃል ሰሞኑን። እንደፑ በምን ተጠናቀቃ ትላላችሁ? የሄርሜላ 100 ሺህ አልሞላ ብሎ ነው እንጂ እስካሁን የቆዩት ድራማው የአብርሃም 500 ሺህ የገባ ጊዜ ነበር የሚያልቀው። ግን የሄርሜላ አልገባም አለ። ሄርሜላ እንግዲህ ከጀመረች ወደ 8 ወር ሊሆናት ነው። ሩታ ታውቃላችሁ በአንድ ወር ውስጥ ነው 100 ሺህ የገባችውና የእሷ ደግሞ ይኸው እንግዲህ በ8 ወር ውስጥ እምቢ አላቸው፣ አልሄድም አላቸው። ለዚህ ነው ይሄ ሁሉ ድካም የሚደከመው ማለት ነው። ሁሉም እንወድሻለን ይሏታል፣ ግን ይኸው 100 ሺህ ማስገባት አቃታቸው ማለት ነው እንጂ ሄርሜላ ትወና ነው እየተወነች ያለችው፣ ሩታም ትወና ነው እየተወነች ያለችው፣ አብርሽም ትወና ነው እየተወነ ያለው። እንደው ምን አለች በሉኝ። አሁን ጋሽዬ አዲስ አበባ ናቸው ያሉት። አሁን ይሄ 100 ሺህ ተሞላ። ጋሽዬ መተው አብርሃምና ሩታን አስታረቁ ይባላል። እንግዲህ አብርሃም ታውቃላችሁ በገንዘብ እብድ ብሏል። እንግዲህ ጋሽዬን እስቲዋቸው በምንድን ነው ሁሉ እንትን የሆኑት? እስቲዋቸው የበፊቱን ፎቶቸውና ትናንትና ከኤፍሬም ሽማግሌ ላይ የነበሩትን ፎቶቸው ነው። እኔ እውነቴን ነው የምላችሁ፣ ይሄ ገንዘብ ነው ያሰካራቸው፣ በገንዘብ ነው እንጂ ይሄ ሁሉ ትወና ይሄ ሁሉ ድራማ ነው። ምንም ግማሾቻችሁ የምታለቅሱም የምታብዱም አላችሁ፣ አልገባችሁም። እኔ ግን ገብቶኛል። እንደውም ሰሞኑን እናንተ ብቻ ተመልከቱ። ወደ ሩታ ተመልሻለሁ እኔ ምርጫዬን ሩታ አድርጌያለሁ ብሎ ይመጣል። ከዛ አስመሲ ትባላለች ሄዳ የገባች ሄርሜላ ያው ለማልቀስ አንደኛ ነች። ቢክሷን ትቀባና ቢክስ እየተቀቡ እኮ ነው። ቢክሳቸውን ይቀቡና ደግሞ ቦልጫቸው የከሱ እንዲመስሉ ይሄንን ምንድን ነው የሚባለው እሱን ሆዳቸውን ግጥም አድርገው ይይዙና በሱ ምክንያት አሁን ድራማው ይጠናቀቃል። እንደው ሰሞኑን ታያላችሁ የሄርሜላ 100 ሺህ ሞልቶ
100,000 ሞልቶ ድራማው ታልተጠናቀቀ እውነት ነው ትላላችሁ። የሄርሜላ 100,000 ሞልቶ ድራማው ታቆመ። በቃ ትክክለኛ የሄርሜላ እንትን እስከሚሞላ ድረስ ነው እንጂ አሁን ደግሞ ይህ አልሳካለት ታለ ደግሞ ሌላ ሴት ይዞ ይመጣል። እና እንግዲህ ትናንትና ለምን ትናንት ወደ በሄርሜላ ተለቀቀ፣ ትናንትናም በሄርሜላ ተለቀቀ። ለምን 100,000 መሙላት አለበት ግዴታ ደግሞ ሩታ ታለች ተመልካችም ስላለ ለዚህም ነው 100,000 እንዲሞላ የትናንትና ቪዲዮ እየተለቀቀው በሄርሜላ ቻናል። ለምን ተለቀቀ በሄርሜላ ቻናል? በብዙ የቻናል ብዙ ተለቆ አያውቅም። ለምን በሱ አልተለቀቀም? በአብርሽም 3 ቀን ነው ምናምን ሆኖታል። ለምን አልተለቀቀም? በሩታ እንኳን መቼ ለኑ ተለቋል። ስለዚህ የሄርሜላ ቻናል ነው። አሁን ይሄ ገንዘብ ነው። እንደዚህ እያረጋችሁ ግን ለገንዘብ ብላችሁ የሆነ ነገር እየፈጠራችሁ ባተዱ ጥሩ ነው ብዬ ነው የማስበው። ሰውም ያልገባው ነገር እነሱ ለገንዘብ መስራታቸውን ነው። እና ለማንኛውም እንግዲህ ከአብርሽ የበለጠ ቆንጆ ፍቅረኛ መጥቶላታል ማለት ነው። እሱን ጠበቅ አድርገሽ ያዢ እልሻለሁ ሄርሜላዬ። ላንቺ የሚገባሽ ይሄ ልጅ ነው እንጂ ይሄ ሹርባ የተሰላ ሰይጣን የሚመስል ሰው እኔ በበኩሌ ማለት ነው ወንዶች ሹርባ ተሰልተው በበጣ ገቤ ራሱ ሲያልፉ እኔ ይቀፈኛል። ለምን መሰላችሁ እንዴ? እንጃ አላውቅም። ግን ምንድን ነው እንደዚህ አይነት ወንድ አሁን ለምሳሌ ማለት ነው ቆይ የእሱን አቅፋችሁ ተኝታችሁ የእሱን ውግ ልታሻሹ ነው ወይስ የላሳችሁን ውግ ልታሻሹ ነው? እኔ እኮ ያልገባኝ ነገር እሱ ነው። ምንድን ነው ይህን ያህል ነገር ለአንድ አብርሃም መፈጥፈጥ፣ መሰንጠቅ፣ መቆራረጥ፣ መላቀስ፣ መጨብጨብ? እውነት ቢሆን ኑሮ ሩታ አትመጣም ነበር ተመልሳ። ድራማ ባይሆን ኑሮ ማለት ነው ሩታ እንደዛ ተናግራ ተመልሳ አትመጣም ነበር። ዛሬ ደግሞ የሚለቀቀውን ቪዲዮ ታያላችሁ። ዛሬ ተሞላ፣ ዛሬ መልሱ ይነገራል። ዛሬ ታልሞላ ደግሞ ወይ ነገ ወይ ከነገ ወዲያ መልሱን ታገኛላችሁ። ዛሬ ደግሞ ሌላ ነገር ይሰራል ማለት ነው። እና አትደባደቡ። ደግሞ አንድ ደግሞ ሻንቅላ አለ። በቃ ትናንትና ኤፍሬምን ሲደበድብ ነበረ። እንግዲህ እኔ እኮ ድብድብ እኮ አይደለም ግብ እየያዙና ማለት ነው ያው ለድራማው ሲያሟሙቁት ነው እንጂ ምንም እኮ አይደባደቡ። አሁን ኤፍሬም ያንን አቀቶት ነው አቀቶት ነው። እና ለምን እንትላስ ዝም ብሎ ያያቸዋል ካሌብ ማለት ነው። እና ለማንኛውም እውነቴን ነው የምላቸው ይሄ ነገር እየተጫወቱበት በህዝቡ ላይ ድራማ እየሰሩበት። እኛ እኮ ድራማ ነው የምትሉን ብዙም እንትላለለም ነበረ። ምንም ችግር የለውም። እኛ ክፍል 1 ክፍል 2 እያልን እንከታተላችኋለን። እኛ ምን አገባን? እኛም እንሰራለን፣ እናንተም ትሰራላችሁ። ግን የሆነ በቃ ህዝቡን እንትን ባትሉት ባሸውዱት። እናንተ በራሳችሁ እየተነጋገራችሁ የምሰሯትን ድራማ ለምን ህዝቡ ማወቅ ለምን አያውቅም? ለነገሩ ታወቀ፣ ህዝቡ አያያችሁማ። የእነሱ ድራማ ነው እያለ አሁን እኮ እውነተኛ መስሎ ሲፋጭ ሲጋደል የሚያድለው ቲክቶክ ላይ ተዘፍዝፎ አሁንስ ቀንሰዋል። እውነቴን ነው የምላችሁ።